እንኳን ለሰማዕቷ ለቅድስት አርሴማ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል የሰማዕቷ የቅድስት አርሴማን ዜና ገድሏን እንደሚከተለው ማሰማት እንጀምራለን። ቅድስት አርሴማ ሰማዕት ከፈሪሃነ እግዚአብሔር ከጾምና ከጸሎት ተወስነው በንጽሕና ይኖሩ ከነበሩ ወገኖች የተገኙ ናቸው። አባቷ ቅዱስ ቴዎድሮስና እናቷ ቅድስት አትናስያ በመምጻ በስዕለት በግብፅ ሀገር ወለዷት። ቅድስት አርሴማ በሕፃንነቷ ጀምሮ የብሉይና የሐዲስ ኪዳን መጻሕፍትን እየተማረች ያደገች ስትሆን የተማረችውን በሥራ እየተረጎመች እንዲሁም የእግዚአብሔር ቃል የሚያዘውን ነገር ሁሉን እየፈጸመች ሁልጊዜ በጾምና በጸሎት ተወስና ትጋደልና ለእግዚአብሔር ትገዛ ነበር። በዚህ ዘመን ደርጣዶስ የሚባል አረማዊ ከሃዲ ለጣዖት የሚሰግድ በፀሐይ የሚያመልክ በእግዚአብሔር የማያምን እና ክርስቲያኖችንም እኔ የማመልከውን ጣዖት ካልሰገዳችሁ እያለ የሚያሰቃያቸው ንጉሥ በአርመን ነግሶ ነበር። አምላካችን ኢየሱስ ክርስቶስ ለእነርሱ ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታት ትወሰዳላችሁን ብለው የተናገረውን ቃል በማሰብ ቅድስት አርሴማ ሰማዕት በ20 ዓመቷ በሃይማኖቷ ጸንታ የዚህን ዓለም የሥጋ ፈቃድ ኃላፊ መሆኑንና አምና የወንጌልን ቃል እያሰበችና የዚህን ከሃዲ ንጉሥ እኩይ ግብር በማስተዋል ስለ ክርስቶስም ከሚያሰቃዩት ወገኖች እንደ መሪ በመሆን ስለ ክርስቶስ አምላክ ትመሰክር ነበር። የንጉሥ ደርጣዲዮስ ወታደሮች ይህች እጅግ ውብና ግርማ ያላት ናትና ከእኛ በሰይፍ ከመገደሏ ይልቅ ወደ ንጉሡ መወሰዷ ይሻላል ብለው ከእርሷ ጋር ከነበሩ ከቅዱሳት ደናግል ጋር ወደ ንጉሡ ወሰዷት። ንጉሥ ደርጣዲዮስም ቅድስት አርሴማን ባያት ጊዜ እጅግ ተመኛት። በጣዖት አምልኮ እንዲተባበረችውና እንዲያገባት ለመናት። ቅድስት አርሴማ ግን እጅግ ናቀችው፣ ፈንፈነችውም። በዚህች ኃላፊ ዓለምና በገንዘብ የምትታለለኝ አትፈልገኝምን ብላ መለሰችለት። ንጉሥ ደርጣዲዮስ ይህን መልስ በሰማ ጊዜ በቅድስት አርሴማ እጅ ተቆጣ። አገልጋዮቹንም ጠርቶ በቤተ መንግሥቱ ታስረው የነበሩ አናብስት አንበሶች እንዲለቀቁባት አዘዘ። እነዚያ አናብስት ቅድስት አርሴማን ባዩ ጊዜ በእግሯ ወድቀው ሰገዱላትና ለእሳት ፊታቸውንም ወደ ወታደሮቹ በማቅናት አባረራቸው። ያ ከሃዲ ንጉሥ ይህን ባየ ጊዜ ከመጠን በላይ እጅግ ተበሳጨ። በተዘጋ ቤት ውስጥም እንዲታሰሩ አዘዘና ነገር ግን ልዑል እግዚአብሔር አምላካችን ያንን የተዘጋ ቤት በብርሃን በማብራት የሚበሉትን ምግብ በመሶብ የሚጠጡትንም በጽዋ አድርጎ ከሰማይ እያወረደ መገባቸው። ከዚያም ከተዘጋው ቤት አውጥቶ ወደ እቶነ እሳት ጣላቸውና ለ3 ደቂቅ ሕፃናት የረዳቸው አምላክ ከእሳት እሳት አዳናቸው። ንጉሥ ደርጣዲዮስም ሁሉንም ፈትኖ ማሸነፍ ሲያቅተው በሰይፍ እንዲገደሉ አዘዘ። ቅድስት አርሴማ የሰይፉን ብልጭታ እያየች የሰማይ አክሊል ከሰማይ ሲወርድላት ባየች ጊዜ የራሷ ተራ ደርሶ ለመሰየፍ በጉጉት ትጠባበቅ ነበር። ታላቅ ትዕግስት የተነሳም እየጸለየች ይገደሉ የነበሩትን ደናግል ታጽናና ነበር። በመጨረሻም ጌታችን መድኃኒታችን ገድሏን አይቶ ቃል ኪዳን ገባላት። ያ ከሃዲ ንጉሥ ለሁሎቹም ሰይፉን ከጨረሰ በኋላ ወደ ቅድስት አርሴማ በማየት በቁጣ እንደ ጓደኞችሽ ደናግል ቆርጬ አልገልሽም፣ ስቃይሽን አበዛዋለሁ እያለ በመጀመሪያ 2ቱን ዓይኖቿን አውጥቶ
በእጇ አሰጣት። ቀጥሎም ሁለቱን ጡቶቿን ቆረጠና የሰማይቷን ክፍል በየተራ እየቆራረጠ በመጨረሻ መስከረም 29 ቀን አንገቷን በሰይፍ ቆረጠ። በዚህም የሰማዕትነት አክሊል ተቀበለች። ቅድስት አርሴማ ስለ ክርስቶስ ራስዋን ያሳለፈች የሰጠች ቅድስትና ሰማዕት ናትና ነቢየ እግዚአብሔር ዳዊት በመዝሙር 89 ላይ ከሕሩይ ጋር ኪዳን አደረግሁ ለባሪያዬ ለዳዊት መልሁለት እንዳለ ለእርሷም ለቅድስት አርሴማ ሆይ በስሜ አምነሽ የዚህን ዓለም ደስታና ተድላ ሳይታልሉሽ አንገትሽን በሰይፍ በመስጠት የሰማዕትነት ተጋድሎሽን ፈጽመሻልና ስምሽን የጠራ በዓልሽን ያከበረ ዝክርሽን ያከበረ የገድልሽን መጽሐፍ የሰማ ያስማማ የጻፈ ወንድ ይሁን ሴት በስምሽ የጠራ እስከ 12 ትውልድ ድረስ እምርልሻለሁ ብሎ ቃል ኪዳን ገባላት። የእኛ እናት ቅድስት አርሴማ በዓመት 2 ጊዜ በልዩ ሁኔታ ትከበራለች። አንደኛው መስከረም 29 በሰማዕትነት ያረፈችበት ቀን ሲሆን ሌላኛው ደግሞ ታኅሳስ 6 ቀን የቤተ መቅደስ ቅዳሴዋና ጸሎቷ በረከቷ ከሁላችን ጋር ለዘላለሙ ይኑር አሜን። ከዚህም በመቀጠል በነሐሴ 6 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ቅድስት መግደላዊት ማርያም። ነሐሴ 6 በዚህች ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ተከትላት ያገለችውን በመከራውን ጊዜ ከባልንጀሮቿ ጋር የነበረች እስከ ቀበሩትም ድረስ ያልታየች እናት ነች። በእሑድ ሰንበትም ገና ጨለማ ሳለ በማለዳ ማርያም ወደ መቃብር ገስግሳ ሄደችና ድንጋዩንም ከመቃብሩ አፍ ተገለባብጦ መልአክም በላዩ አስቀምጦ አየችውና ለእርሷም ጋር ጓደኛዋ ማርያም አለች። መልአኩም እናንተ ሳትፍሩ ጌታ ኢየሱስን እንድትሹ ታውቃለሁና ግን ከዚህ የለም እነሳለሁ እንዳለ ተነስቷል አላቸው። ለእርሷም ዳግመኛ ተገልጾላት ሂደሽ ለወንድሞቼ እኔ ወደ አባቴ ወደ አባቶቻቼ ወደ አምላኬ ወደ አምላካችሁ እንደማድረግ ንገሪያቸው አላቸው። ወደ ሐዋርያትም መጥታ የመድኃኒታችንን መነሳቱ እንዳየችውና ንገሪ እንዳላትም አበሰረቻቸው። ከዕርገትም በኋላ ሐዋርያትን እያገለገለቻቸው ኖረችና በ50ኛው ቀንም መንፈስ ቅዱስ ባወረደች ጊዜ በወንዶችና በሴቶች አገልጋዮቼ ላይ ቅዱስ መንፈሴን አሳድራለሁ አለ ብሎ ኢዩኤል ትንቢት እንደተናገረ ያንን አጽናኝ መንፈስ ቅዱስ ከሐዋርያት ጋር ተቀበለላቸው። ከዚህም በኋላ ሐዋርያት ጋር ወንጌልን ሰበከችና ብዙዎች ሴቶችንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መልሳ አስገበቻቸው። ሴቶችን ስለማስተማርም ሐዋርያት ዲያቆናዊት አድርገው ሾሟትና ከአይሁድም በመገረብ በመጎሳቀል ብዙ መከራ ደረሰባት። ተጋድሎዋንም ፈጽማ በሰላም በፍቅር አረፈች። እኛንም ከቅዱሳኑና ከቅድስት መግደላዊት ማርያም ጸሎት፣ ረድኤት፣ አማላጅነት ከሁላችን ጋር ይኖርና ለዘላለሙ ድረስ አሜን። ቅድስት ኢየሉጣ ዘቂሳርያ። በዚህችም ቀን ከቂሳሪያና ከቀጰዶቅያ አገር የከበረች ኢየሉጣ ምስክር ሆና ሞተች። ይህችም ቅድስት ከወላጆቿ ብዙ ገንዘብን ወረሰች። ከታጋዮችም አንዱ በግፍ በላይዋ ተነስቶ ጥሪታን ሁሉ ወንዶች ሴቶች ባሮቿንም ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰትንም እንደምትገልጥበት ባወቀ ጊዜ ወደ ቂሳሪያ ገዥ ሄዶ ክርስቲያን እንደሆነች ወነጀለላት።
በልቧም እንዲህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፊ አይደለምን? ነው እርሱን ነጠቁኝ። የሰማይ ልብን ገንዘብ ካደረጉ ማንም ከእኔ ነጥቆ ሊወስድብኝ አይችልም። ያን ጊዜም ወደ መኮንኑ ቀረበችና በፊቱም ቆማ እንዲህ አለች፣ እኔ ክርስቲያናዊት ነኝ። ሰማይና ምድርን በውስጣቸውም ያለውን ሁሉ በፈጠረ በሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ አምናለሁ። መኮንኑም ሰምቶ ተቆጣና ወደ እሳትም ውስጥ እንዲወረውረው ታዘዘ። ነፍሷንም በእግዚአብሔር እጅ ሰጠችና ነገር ግን እሳቱ አልነካትም፣ ምን አላቃጠላትም። ከውሃ ውስጥ እንደሚወጣም ከእሳቱ ውስጥ አወጣትና ስለ ገንዘቧና ስለ ጥሪቷም የሚያልፍ የሰማይ መንግስትን ወረሰችና ባስልዮስም ወድሷታል። እኛንም በቅዱሳኑ ጸሎት ይማረን፣ አሜን። የቅድስት ኢየሉጣ ዘቂሳርያም በረከትና ረድኤት ጸሎቷ አማላጅነት አይለየን እስከ ዘላለሙ ድረስ አሜን። ታላቁ አባት አቡነ ኢዮስያስ። ዳግመኛም በዚህች ቀን ታላቁ አባት አቡነ ኢዮስያስ መታሰቢያ በዓላቸው ነው። ትውልዳቸው ሰባ ሲሆን የንጉሥ አምደ ጽዮን ልጅ ናቸውና ጥር 6 ቀን ሲወለዱ ቅዱሳን መላእክት ከበዋቸው ታይተዋል። የንጉሥ ልጅ ቢሆንም በዓለም ነግሰው መኖርን ንቀው በመመነን በመጀመሪያ ወደ ሐይቅ እስጢፋኖስ ገዳም ገቡ። ቅዱስ ኢዮስያስ በሐይቅ ገዳም ለ14 ዓመታትን በታላቅ ተጋድሎ ኖረዋል። እዚያም ብሉይንና ሐዲስን መጽሐፈ መነኮሳትን መጽሐፈ ሊቃውንትን አጠናቀው ተምረዋልና በኋላም በእግዚአብሔር ትእዛዝ ወደ ትግራይ ደብረ በንኮል ገዳም ሄዱ። በደብረ በንኮል በታላቅ ተጋድሎ ኖረው በታላቅ አባት በአቡነ መድኃኒነ እግዚእ እጅ መነኮሱ። ቆብ የተቀበሉትም ግን ከአቡነ ተክለ ሃይማኖት ነውና አቡነ መድኃኒነ እግዚእም 7 ዓመት ከእሳቸው ጋር ከቆዩአቸው በኋላ አቡነ ኢዮስያስን ወንጌልን ዞረውና እንዲሰብኩና ገዳምን እንዲደግሙ በማዘዝ መርቀው ሸኝተዋቸዋል። አቡነ ኢዮስያስም ወደ አድዋ አውራጃ ዛሬ በስማቸው ወደ ተጠራው ገዳም ሄደው በቦታው ላይ በተጋድሎ ኖሩ። ገዳሙንም ከገዳሙት በኋላ በርካታ መነኮሳትን አፍርተው ጻድቁ ያፈለቁት አውራጃ ነበርና አድዋ አውራጃ ዛሬ በስማቸው ወደ ተጠራ ገዳም በየቀኑ ይሄዱ ነበርና በየዓመቱም በእረፍታቸው ዕለት ነሐሴ 6 ቀን ሶሃባ ከሚባለው ቦታ ቆመው በጸለዩበት ወንዝ ላይ አሳ ከሰማይ ይዘንባል። ይህ አሁንም ድረስ በየዓመቱ ነሐሴ 6 ቀን በግልጽ እየታየ ይገኛል። አቡነ ኢዮስያስን ከሃዲውን የሆኑ አረማውያን ቢያስቸግራቸውም ጻድቁን በጸሎት ቢያመለክቱ ከየት እንደመጣ የማይታወቅ ነጭ የንብ መንጋ መጥቶ አረማውያኑን አጥፍቶላቸዋል። ጻድቁ በጸሎታቸው 4 ሙታንን በአንድ ጊዜ ከሞት ያስነሱ ታላቅ አባት ናቸው። በገዳማቸው ውስጥ በበዓላቸው ቀን ገድላቸው ሲነበብ አጋንንት ከሰው ልቡና እንደ ትንቢያ በነው ይጠፋሉ። ጻድቁን እንደ ረድ ታላቅ አባት ናቸው። የሚያገለግልም ጻድቁን እንደ ረድ ነበርና አንበሳም ትላልቅ ነበራቸውና ወደ ገዳማቸው መጥተው መካነ አጽማቸውን የተሸለመውን እስከ 14 ትውልድ ድረስ እንደሚምርላቸው ጌታችን ቃል ኪዳን ገብቶላቸዋል። ልጁም በስማቸው የተሰማ ቢኖር የሰይጣንን ፊት ፈጽሞ እንደማያይ ገድላቸው ይናገራል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ ድረስ አሜን። ቅዱሳን ብዮክና ብንያሚን። በዚህችም ቀን ቅዱሳን መስተጋድላን ብዮክና ብንያሚን አረፉ። እኒህም ቅዱሳን በግብጽ ደቡብ በቴዎዳ አውራጃ ቱና በሚባል አገር የምትገኝ ቤተ ክርስቲያን ቀሳውስት ነበሩ። እነርሱም ወንድማማቾች ነበሩና አባታቸውም የቤተ ክርስቲያን ሹም የሆነ ደግና የዋህ ሰው ነበረ።
እኒህም ሁለቱ ልጆቹ በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔር በእጆቻቸው ተአምራት ያደርግ ነበርና በሽተኞችን ሁሉ ይፈውሱ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀድተው በሽተኞችን ያጥባቸውና ወዲያውኑ ከበሽታቸው ይድኑ ነበር። የአባታቸው የእረፍቱን ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያምን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሰው በቤተ መቅደስ ነበረ። መልእክተኞችም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያምንም የቁርባኑን ሥራ ሳልፈጽም ልብሰ ተክህኖን አላወልቅም፣ ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም እግዚአብሔር ፈቃድ ይሁን አለ። አባቱም ሁለተኛና ሦስተኛ ጊዜ ላከ። አባ ብንያምን ግን የቁርባኑን ሥርዓት ከፈጸመ በኋላ ወደ አባቱ ሄደው ሞተው አገኘውና ስለ ቤተ ክርስቲያኒቱ ንዋየ ቅዱሳቱን እጅግ አዘነና እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖረበትን ቦታ አለመከለከላቸው ነበርና ወንድሙ ብዮክም አባታቸውን ስላስቀመጠው ንዋየ ቅዱሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሂዶ እንዲጠይቅ መከረ። አባ ብንያሚንም በሄደ ጊዜ የአስቄጥስ ገዳም አበምኔት አባ ዳንኤል አገኘውና አባ ዳንኤል ስለ እርሱ የመጣበትን ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘውና እርሱም ንዋየ ቅዱሳቱ ያለበትን እንደሚያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘ። እርሱም ገልጾ አስረዳውና በተመለሰም ጊዜ እንዳስረዳው አገኘ። ከዚህም በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ነበረ። የሕሙማን ነፍሳቸው ሳትወጣ የቀብላቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ሥርዓትን ነበራቸውና ሰይጣንን ከይሲን አነሳሳውና ሳጥኑን ቀልዶ ከዚያ ከቅዱስ ቁርባኑ በላ። ብዮክና ብንያምን ይህን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህም በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉ ዘንድ ተማከሩ። ፈቃዱን ከሆነ እንዲያስረዳቸው እግዚአብሔርን ለመኑ። የእግዚአብሔር መልአክም ተገልጾላቸውና ያን ከይሲ ይበሉ ዘንድ አዘዛቸው። እነርሱም በሉት። ከበለቱም በኋላ አረፉ። እግዚአብሔር ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸና እርሷም የእሊህን ቅዱሳን ገድል ለሕዝብ ተናገረች። እነርሱም ያማረ ቤተ ክርስቲያንን ሰርተው ሥጋቸውን በውስጡ አኖሩ። ከሥጋቸውም ብዙ ድንቆችና ተአምራትን ተገለጹ። እኛንም በቅዱሳኑ ጸሎት ይማረን። ሐዋርያው ቅዱስ ቶማስ። ዳግመኛም በዚህች ዕለት ሐዋርያው ቅዱስ ቶማስ በመሽታ ቤት ባረዷት ሴት ላይ ተአምር እናደረገው በሥራ በፍቅር በክብር አርፈዋል። እናም ለአማኞቹም እንዲህ ብለዋል። የተንጠለጠሉ አሉና በላያቸውም ድኝ ይጤስባቸውን ያስጨልሏቸውና ያ የሚማርኝ እኒህ ነገር ሰዎች ሐሰተኛ አመንዝራዎች አማኮች ናቸውና ነፍሰ ገዳዮችም ናቸው። በእግዚአብሔር ኃይልም በክብር አዳናቸው። እነሱን ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት እስከ ዘላለሙ ድረስ ይማርን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።